ክላሪፊኬሽን ነው። በሁለት ሀሳብ መቀንደቅ ብለውን የመጀመሪያው ሀሳቧን ነው ስትናገር ሀሳቡ መታረም አለበት እና ተፈቅዶልኛላቸው እዚህ ላይ። ስለዚህ ሀሳቡ መታረም አለበት። ስለዚህ የሆነ ነገር ተናገረች። እሺ ጥሩ። የመጀመሪያው ሀሳብ ምንድን ነው? የቁርአን ኤክስፕሬሽን ላይ ነው። የቁርአን ኤክስፕሬሽን ላይ አምላካችን አላህ ጥቅል ላይ የሆነ ሀሳብ ሊያስቀምጥ ይችላል። ስፔሲፊካሊ አንድም ሰው ያምልክ ህዝቡም ያምልክ የፈለገውን ነገር ስፔሲፋይ አድርጎ ስለዛ ነገር ሊናገር ይችላል። የተለመደ ነው። ለምሳሌ ከአይሁዳን የሆነ አካል ነበሩ። ረሱል ሰለም ተፍሲር ጠበሪ ላይ የተቀመጠው መሰረት የሚያምኑትን ነገር የገለጹ ነበሩ። አንተን እንኳን እንከተልም ለምን እኛ ኡዘይር የአላህ ልጅ ነው እንላለን፣ አንተ ደግሞ ይህን አትልም ብለውት ነበር። ስለዚህ ይህንን ሲሉ አምላካችን አላህ ኤክስፕረስ አደረገ ቁርአን ላይ መጥቶ አይሁድ ኡዘይር የአላህ ልጅ ነው አለ። ስለዚህ ይሄ ፓሲናይዜሽን አይደለም፣ ማያምኑበትን አመኑበት ብሎ መናገር አይደለም። የግድም ደግሞ ይህንን ነገር ለማረም መጽሐፉ ላይ መቀመጥም ደግሞ አለበት የሚል እምነት የለም። ለምን? ለምሳሌ ሱረቱል ነህል ላይ አምላካችን አላህ ማርያምን ሲያመልኩ የነበሩ ሰዎችን ያርማቸዋል። ሙሉ ላይ የሆነ ሙሉ እምነቱ ላይ ስለዚያ ያምናል ማለት አይደለም። ማርያም አምላክ ነች ብሎ የሚያምን ነው ማለት አይደለም። ወይ ደግሞ መጽሐፍ ቅዱስ ላይ ማርያም አምላክ ነች ተቀርጾ አይደለም። ነገር ግን ያንን እምነት የያዙን ሰዎች ጨለማ ላይ ስላሉ ከእስልምና ውጭ ያለን ጨለማ የሚያደርጉ ምሳሌ እኮ ልክ አይደለም። ማብራተ መጽሐፍ ቅዱስ አሁን በየትሄድ ማርያም አምላክ ነች ብሎ የሚያምን የለም። ተግባባ ችግር ሀሳቡን ስንጨርስ ትረዳኛለሽ። ትክክል ሀሳቡ የለውን ካለ ስህተት ነው እያልኩ ነው። ቁርአን ላይ የተጻፈው ስህተት ነው። አይ በመጽሐፋቸው ላይ እንደዛ አለ አይደለም። የቁርአን ድረማት ከአንድ ጊዜ አዳምጠኝና ሙሉውን ሀሳብ ከዛ በኋላ ታረመኛለህ። ችግር የለም። ስለዚህ እንደዛ ብሎ የሚያምኑ አካላት ነበሩ። አዎ ነበሩ። መጽሐፋቸው ላይ ያለ የለም። ሲጀምር ኦብቪየስ ነው ነገር የለም መጽሐፋቸው ላይ። እንኳን ማርያም አምላክ ነች የሚለው ይቅርና እናት አባቷ ራሱ እኮ በትክክል አልተገለጹም። ያቄምና ሐና ተብሎ ታውቋል። ስለዚህ እንዲህ አይነት ሰፊ ነገር በሌለበት አውድ ግን ማርያምን የሚባሉ አካላት ነበሩ፣ አረብ ላይ የነበሩ። ስለዚህ አምላካችን አላህ ምን አለ? ማርያምን የሚያመልኩትን አካላት እርማት ሰጣቸው። ልክ እንደዚህ ሁሉ ሂስትሪ ኦፍ ጂውስ ኦፍ አረቢያ የተባለ ጎርደን ዳንኤል የጻፈው መጽሐፍ ላይ ፔጅ 61 ላይ የገለጻቸው አይሁዳውያን ነበሩ። የት የሚገኙ? ሂጃዝ ላይ የሚገኙ እነዚህ አካላት ኡዘይርን የአምላክ ልጅ ቤኔ ኤሎሂም ወይም ደግሞ ከአማልክት ልጆች መካከል አንዱ ነው ብሎ የሚያምኑ አካላት እንደነበሩ ገልጿል። ስለዚህ እነዚህን አካላት ፕላስ ደግሞ በተፍሲር ጠበሪ ላይ አንድ ሀዲስ ጠቅሶ ይናገራል። እንደዚህ ብሎ የሚያምኑ አካላት እንደነበሩ እርማት ሰጣቸው አምላካችን አለ። ለምን አንድ ሰው አይሆንም? ስለዚህ ሀስቲያችን ነው የሚል ነገር አይደለም። የቁርአን የራሱ ያገላለጽ ስልት ነው ብለን መረዳት እንችላለን። እሺ ማማይ፣ ስለዚህ የቁርአን ያገላለጽ ስልት እንደው ካለ መረዳት የመጣ ነው። ከነዛ መሀል ያሉትን በጠቅላላ መልኩም እንደዚህ የሚገልጽበት ስልት ሊኖር ይችላል። እሺ ጨረስክ አህመድ? አልጨረስኩም። መጀመሪያውን ሀሳብ ይሄ መሀል ላይ የጨመርሽውን ለማስተካከል ያለ እዚህ በጥቅል ላይ ያለን ነገር ልክ ማርያማውያንን ክርስቲያኖች እንደዛ ብለው የሚያምኑ አካላት ነበሩ። እኛም ክርስቲያንን እኮ የሚሉ አረቢያ ላይ እንደነበሩ እንደዛ እርማት እንደሰጣቸው ሁሉ እነዚህንም ደግሞ እንደዚህ ብሎ የሚያምኑትን አካላት አይሁድ ብሎ ሊገልጽ ይችላል። ይሄ አስያጀደስ አይደለም፣ የቁርአን አገላለጽ ነው። መርገም እርማት ይሰጣል ብለህ ታስባለህ? ብራዘር ይህን እኮ ኮመን ሴንስ እንጠቀም። ማማይ መርገም፣ እርግማን፣ መራገም እርማት ይሰጣል ብለህ ታስባለህ? ይጨርስና ሀሳቡን እስቲ ቃል በቃል እንትን እንለዋለን። ይጨርስና ሀሳቡን ማሚ አንዴ እኔ የምጠይቅን መርገም እንዴት ሊያርም ይችላል? እስቲ አብረ በምትፈልገው ቋንቋ አብረራልኝ። እርግማን እንዴት መፍትሄ ሊሰጥ ይችላል? የሌላውን ሃይማኖት መርገም እንዴት ያስተካክላል? እስቲ ንገረኝ። እሺ እንደ ሶስተኛ ጥያቄ እንወስደዋለን። እሺ ይሄ አንደኛ ነው። ሁለተኛው ጋር እመጣለሁ። እሺ ሁለተኛ ያረመው ማንን ነው አለች አላህ። እነዚህ ሰዎች እንደው አላህ ያጥፋቸውና ብሎ ሲራገም የትኛውን ነው? ቤተ እምነት ክርስቲያኖችና አይሁዶች እና ለየትኛዎቹም ክርስቲያኖች ኢሳ አላህ ልጅ ነው ያሉትን፣ ኡዘይርም ደግሞ የአላህ ልጅ ነው ያሉትን እንደዚህ ያሉትን ነው ብሎ እዛው ጋር ግልጽ ነው። ታዲያ እኛ ኢሳን እኮ እንደዛ ነው እንዴ? ኢየሱስ እንዲህ ይልልሽ ነው እንዴ? ክላሲካል አረቢክ ላይ ኢየሱስ ብሎ ቃል በቃል ክላሲካል አረቢክ እንዲያስቀምጥልሽ ፈልገሽ ነው? እኔ አሁን ይሄ በጣም እኮ የሚያስቀው ተሻል ኢሳ የሚለውን ነው የሚጠቀመው ክላሲካል አረቢክ እንደመሆኑ ተሻል። ዘካሪያስ ብላ አይጠቀምልህም። ለምን? በቃ ክላሲካል አረቢክ ላይ ዘካሪያ ብለው ነው የሚያስቀምጠው። ስቴት የሚያደርገው እንደዛ ነው። ስለዚህ ቋንቋ ባህሪ ነው። ገባችሁ? ኤክስፕሬሽኑ ከሆነ ችግራችሁ ከሆነ እንደዛ እንመጣለን። ኤክስፕሬሽኑ ላይ እኛ ጋር ያለው ኢሳ እንደዚህ ነው፣ እኛ ጋር ያለው ችግር እሱ ጋር እንመጣለን። ግን ክላሲካል አረቢክ ላይ በአማርኛ ኢየሱስ ብሎ እንዲጽፍ ነው እንዴ የምትጠብቁት? እንዴት ያለ ጭንቅላት ነው? እዚያ አስተውሉበት። ይሄንን ነገር ጭንቅላታችሁ ይስራ። እዚህ ጋር እዚህ አይገናኝም ከነ ማለት ነው። ከቋንቋ አንጻር የመጣ ነገር ነው።
ስለዚህ ከዛ በዘለለ የመጣው ነገር ግን ክርስቶስ ለእኛ ጋር እንደዚህ ነገርን ለምን አንድ ነው ትላለህ ታዲያ? ኢሳ ሌላ ከሆነ ኢየሱስ ሌላ ከሆነ አንድ አድርገህ ለምን ታወራለህ ታዲያ? ልጨርስና ሆን እየተረዳኝ አይደለም። አዎ ያልተረዳውበት ምክንያት ምንድን ነው? እዚህ ጋር አንድ አይደሉም ትላለህ፣ እዚህ ጋር አንድ ናቸው ትላለህ። ሁለቱ ስሙን ግራ ያጋባም እንዴ? የስሙ ጉዳይ ነው። የስሙ ጉዳይ እዚህ ጋር ኢየሱስ ሊባል ይችላል፣ እዛ ጋር ነው። ግን ሂስቶሪካሊ አንድ ኢየሱስ ነበረ። ሂስቶሪካሊ አንድ ኤግዚስት ያደረገ ኢየሱስ አለ። ይህን እናምናለን። መቼም ሁለቴ አይደለም ከድንግል ኢየሱስ የተወለደው፣ አንድ ኢየሱስ ተወልዷል። ኢየሱስ ለመኖሩ ማስረጃ አለ ሂስቶሪካሊ። ኢሳ ለመኖሩ ግን ማስረጃ የለህም። ኧረ ቆይ አንድ ጊዜ ልጨርስ። አልጨረስክም። አሁን ወደ ሌላ ፖይንት ገባክ። ስጨርስ ሀሳቤን እንዳጠቃልን ማለት ነው። ሌላ ኢየሱስ መኖሩን አለመኖሩ ላይ ገባ። መች ስጨርስ ሰማሽኝ? አንድ ጊዜ እስኪ እያዳመጥሽ እና ስለዚህ በታሪክ አንድ ክርስቶስ ነው ኤግዚስት ያደረገው። መቼም ሌላ ክርስቶስ አለ እንደ የለም። አንድ ክርስቶስ ነው ኤግዚስት ያደረገው። ነገር ግን ቁርአን እንዴት ነው የገለጸው ነው ገብታችኋል ወይስ መጽሐፍ ቅዱስ እንዴት ነው የገለጸው? ትክክለኛ የቱ ነው የሚለውን ነው መውሰድ እንጂ ገብታችኋል። እኔ ጋር ያለው ክርስቶስ ሌላ፣ እኔ ጋር ያለው ክርስቶስ ሌላ ብሎ እንደ በሁለት አካላት መግለጽ አይቻልም። ይሄ ስህተት ነው። ገብታችኋል። አህመድ ማለት ከሚስቱ 2 ልጅ ወለደ የሚል በትክክል ያለ ነገር ሊኖር ይችላል። ጊዜ በኋላ ግን የመጡ ሰዎች አህመድ 3 ልጅ ወለደ ይችላል፣ አንዱ 2 ልጅ ወለደ ይችላል። የኤክስፕሬሽን ነው። አህመድ 2 ሰው ሆኖ አይደለም፣ ግን ኤክስፕሬሽን ነው። ልክ እንደዚህ ሁሉ በታሪክ ኤግዚስት ያደረገ አንድ ክርስቶስ የሚባል አካል አለ። አንድ ክርስቶስ የሚባል አካል አለ። በቋንቋ አንጻር ኢየሱስ፣ ያሽዋ፣ ኢሳ ምናምን ሊባል ይችላል። ግን ይህ አካል በትክክል የተገለጸው የሚለው ግን ይወስናል። ገብቷችኋል? እንደዛ ውሰዱት። ስለዚህ እኛ ጋር ያለው ኢየሱስ አንተ ጋር ያለው ኢየሱስ ምናምን ብላችሁ እንደዚህ አትወሳስቡት። እንደዛ ውሰጆች ኢማሙን ከቋንቋ አንጻር ያለ ልዩነት እንደው እሺ አንድ ጊዜ በደንብ አስተውሉ ክርስቲያን እህት ወንድሞች። ምንድነው እፎይ እንኳን በሰላም መጣ። እኛ እንደ ክርስቲያን እንደ ኦርቶዶክሶች እንዲሁም ፕሮቴስታንቶች በጣም የምንወድ የምናከብረው ወንድማችን እንኳን ሰላም መጣ። እንደዚህ አይነት ነገሮች ላይ በፈቃደኝነት መጥተው የሚወያዩ ወንድምና እህት ስላሉኝ እጅግ አድርጌ አመሰግናለሁ። እፎይም በዚህ አጋጣሚ ፎሎ በማድረግ ክርስቲያን የሆናችሁ በሙሉ እንድትከተሉ ኮፒ ሊንክ በማድረግ ምን በማድረግ ሀሳብ ብቻ የሚያራምድ ወንድማችን ከሆነ ካጠፋም እኛ ክርስቲያኖች እንጂ ሌላ እንዲያርመው አንፈልግ። እኛው እናስተካክለዋለን። ማስተካከል ያለበትን መናገር ያለበትን ማረም ያለበትን እኛው እንነጋገር። አፉ ግዴታ መጻፍ የለበትም። ምክንያቱም በዘመኑ የነበሩ ጥቂት የነበሩ ሰዎች ናቸው እንደዚህ ያሉት ነው። በመጀመሪያ ደረጃ ግን እንዳልሆነ የምታዩት በምንድን ነው? አይሁድ ኡዘይር የአላህ ልጅ ነው አለች ባለው ኮንሰፕት ላይ ወዲያው መለስ አለና ክርስቲያኖችም አልመሲ የአላህ ልጅ ነው አሉ አለ። ክርስቲያኖች በዘመኑ የነበሩት ብቻ ናቸው ኢሳ የአላህ ልጅ ነው ያሉት? አሁን ላይ የሉም? ጥቂቶቹ ብቻ ናቸው ያሉት? አይደለም። አሁንም ያሉት ክርስቲያኖች ኢየሱስ የእግዚአብሔር ልጅ ነው ብለው የሚያምኑ ናቸው።
የእሷን ጥያቄ ትመልሰዋል። ከእፎይ ጋር ተነጋገሩ። ያ ይሻለኛል። የእሷ ይቅርና የአንተና የእፎይ ብቻ ተነጋገሩ። በቃ የእሷ ለምንድን የሚቀረው? የእሷን መልስላትና ከእፎይ ጋር ፌር ነው። አሁን አየህ ከኔ ጋር ይቀጥል። አሁን ከኔ ጋር ይቀጥል። ከእሷ ጋር ዘጉ። ከኔ ጋር አሁን ዘሆን ሻታቀው የለ። ተረጋጋ። እኔን ስሙኛ። አንዴ የእሷን ነገር መመለስ ፈልጋል። በቃ ለመለስሽ አሁን አዳምጠኝ። እኔ እዚህ ጋር ቁጭ ብዬ እሱ ሲያወራ ምንድን ነው የሚመስለው? ከእኔ ጋር እያወራ ነው የሚመስለው። ሪካርድ የሚወጣውም እንደዛ ነው። ስለዚህ ምንድን ነው ጥያቄውን ግን አንተ መጨመር ትችላለህ እፎይ። ከዛ በኋላ ከመለሰላት በኋላ አንተ በሱን አስወዘ መናገር ትችላለህ። በዛ ተነስተህ ዘሆን እናነሳቸዋለን። ዘሆን እናነሳለን። ከ4 ሰዓት የሚበልጥ ቆይታ ዲቤት ማድረግ እንችላለን። አክቹዋሊ ለዲቤት የሚበቃ ባይሆንም ግን ምንድነው እኔ ማሳየት የምፈልጋቸው ነገሮች ስላሉ ዘሆል እስልምና ላይ እኔ ሊያነሱትንም ታውቀው የለም። ዘሆል እናነሳዋለን። ዘሆል እናነሳና እፎይ እንደማይዋሽ በመረጃ እንደሚያወራ ዛሬ እንዳለ እናያቸዋለን ማለት ነው። አሁን በጣም ደስ ደቂቃ ሰጣለሁ። ምን ላድርግ መሰለህ አህመድ፣ አሁን ለአንተ ምችት ብሎ 10 ደቂቃ ያላሰብ አሁን 2 ሰዓት ከ20 ነው። ከ1 ላይ ነው የሚይዝልን እስከ 31 የምትፈልገውን ሀሳብ ተናገርበት። 10 ደቂቃ እያደረግን ነው የምናወራው። መልካም። ስለዚህ ይዛለሁ የያዛችሁ ሰዎች እዚህ ጋርም ከስረ ሰላማችሁ ይብዛ። ምንም እፎይም አያደርግም። አንተ ስትጠይቅ እሱም አያደርግም። ከዛ በኋላ ደግሞ አጫጭር ከፈለጋችሁ እናንተ በፈለጋችሁ አጫጭር ይሆናል። ፒላዶስን አስገባልኝ። ስልክ ልቀይር ነው። አንድ ስልክ ብቻ ስላለኝ ኦኬ። እሱ ያደረገ እሱ ግን አይናገርም አይደለ? ኖ እኔ እወጣለኝ። በዚህኛው ወጣና የኛው ለመረጃ ስልኩ እሺ ላክልኝ። በዛ ቤባ ፈርተህ ነው እኮ ሌላ ፈርተህ የምትቀይረው። ወደ ነጥቡ ስንመለስ ደቂቃ ከ22 ነው የሚይዝልህ። ቀጥል። 10 ደቂቃ ሀሳብን በደንብ ተናገር ብሮዬ። አይ ምንድን አሁን የሆነ ያለው መምህራን አሁን ከሆነ ገዝት የቻለውን ያን መምህራን አንዱ ያል ግን አሁን እዚህ ከታች ያለው እንደው ካያችሁት የሚዲያውን ነገር ህግ የሚፈልገው ሰው ነው ተብሏል። እና ከዚህ ጋር እንደጋይ ነው የምትፈልጉ ተፈጣሪ እና ከእንደዚህ ነው ሰው ጋር የሆነ ሪከርድ አሰማቸው። ዝም ብዬ የሆነ ሪከርድ የፈለግከውን አምጣ። ቆይ አህመድ እሱን የፈለግከውን ሰው ነው ቃል በቃል ያልከውን ልንገር። የፈለግከውን አምጣ አይደለም ቤቱ የሚችለውን አይደለም ሌላ ጨምረ ይዘናል አልከኝ አይደለም። ደቂቃ ያዝም በል እናንተ ደቂቃ እንዲዝባል አልከኝ። ራስህ ነው ያልከው። ራስህ ያልከውን አሁን መዋሸት አትችልም። አብራት የፈለግከውን ሰው አምጣ አልከኝ። አይሴድ ኦኬ። ሌሎቹን አወረድኩልህ። እሺ ቆይ ያለውን ሊያወራ ብለህ የለን ያለውን ሁኔታ ስንመለከት ህግ የሚፈልገው ሰው ነው አልኩ እና ከእንዲህ አይነት ሰው ጋር እዚህ ውይይት ማድረግ ለዚህ ሰው ደቂቃዬን አታባክን። ደቂቃውን ያዝበትና እስልምና ምን እንደሆነ አሳያቸው። እኔ ጋር ከፍታለሁ። በቃ እኔ ጋር ከፍታለሁ። በቃ እኔ ጋር ነው። በቃ እሺ ውጣ። አፍርም እንዴ አስመለጥከኝ። እሺ አመለጠ
መድረኩ ያንተ ነው አባቴ። በቪዲዮ ገብተህ ማውራት የፈለግከውን ሀሳብህን አመለጠ። እስልምና እንደዚህ ነው። እስልምና እንደዚህ ነው። እንግዲህ ራሱ እንግዲህ አንተ የፈለግከውን ብሎኛል። ናና አውራ። ሙስሊሞች እንደዚህ ናቸው። አመለጠ። እየፈራሁ ነበር። ያመልጣል። ፖለቲካ ሊሰሩ ረናልን ብራዘር ተው ወላሂ ፖለቲካ በቃ ሀሳብን ግለጽልኝ። በቪዲዮ መግባት ትችላለህ ብሮ ወይስ ሰው በደንብ እንዲያይ ሰው እንዲያውቅ? ይኸው እንደ ህዝብ ያያል። የሁላ ሰው ባለበት ባትወርድ ይሻል ነበር። እውነቴን ነው የምነግርህ አህመድ፣ መምጣት ትችላለህ። ይሄ ሁላ ህዝብ እያየ መውረድ እስልምና ማሰደብ ነው። እግዚአብሔር ምስክር፣ ችግር የለውም። እስልምና ማዋረድ። እኔ ዛሬ ሰልማለሁ፣ ናና ሙስሊም ዛሬ እኔ ሰልማለሁ። እፎይን በሀሳብ ያሸነፈ ዛሬ ሰልማለሁ፣ እሰልማለሁ ዛሬ። በዛኛው አካባቢ አስገባኝ። የሰው ስልክ ልመልስ እንጂ አትስለም ሌባ። እሺ እኔ ዛሬ ልስለም። ይኸውና አህመድም ሆነ ሌሎች ሙስሊሞች ኑ፣ እኔ ዛሬ የምሰልምበት ቀን ነው። አስልሙ አስልሙኝ። እሺ ዛሬ ካንዊዱ ላይ እኔ እነሱን እላለሁ። እፎይ ይልክልኛል። አስገቡት ሞዴሬተሮች። እፎይ ፖለቲካ ሰሩ አንድ ስልክ ብቻ ነበር አጋጣሚ እንትን ያለው እና ዛሬ ሰልሜ 3 ሚስት የማገባበትን ቀን ነው ያፈረሳችሁብኝ። አይነፋ እግዚአብሔር ምስክር ያከስራሉ። ምናልባት ላኩላቸው ላኩልኝ። ደስታዬ ነው። ሌሎቻችሁ ባካችሁ ጥያቄውን አቁሙ። ሌሎቻችሁ ባካችሁ ተው። ሌሎቻችሁ ሪኮስት አትላኩ። ማንም አትገቡም፣ አላስገባችሁም። ታቆኛላችሁ። እፎይ ሲልክ ታውቃላችሁ። እና ማስረጃ አምጣ ስለው ምን እንዳለኝ ታውቃላችሁ? ፊትህን ካላሳየህ ማስረጃ አልሰጠም ያለ በለዚያ መኔ ነው ያለኝ። ወላሂ ምሬ ነው ብላችሁ እና ይፈሩናል። በቃ ይሄ ጉራ አይደለም፣ ሰዎች ጉራ አይደለም፣ እውነታ ነው። ልትቀበሉት ይገባል። እና ማንም ፖለቲካ አይሰሩም። ማንም ፖለቲካ ለልጁ ሊደር ነው ቁንጅና እና አይሆንም፣ አይሆንም። እና ፖለቲካ ነው ልትሰሩ እንዳታስቡ። ቤታችንም መታችሁ እናንተም ጋር ሄደን ፖለቲካ አስቡ። እናውቃለን እኮ ሰዎች ሎጂክ በደንብ እናውቃለን፣ ሳይኮሎጂ በደንብ እናውቃለን። እና እናንተ የተዛችሁትን ውሃ ጠጥተናል። ወደ ፖለቲካ መስራት በጣም ቀላል ነገር ነው። እና ያ ነው እኔ ከገስት ውጭ የምታወያዩኝ ከሆነ እንዳለ ሙሉ ሁላችሁም ማለት ነው ተሰብስባችሁ አውሩኝ። አሁንም ቢሆን መምህራኖች ካላችሁ ገስት ላኩ እናገቡ ገስት ላኩ። ግን እዛ ጋር ይሄ የመናኸሪያ ስድብ እየተሳደበ ምናምን እንትን ከሚል ሰው ጋር ግን እዛ እንዴት ሆነው ገባችሁ? ስለዚህ ያ ነው። ስለዚህ አሁን ቲ ብሎ ከማይቆጠር ሰው ጋር ደቂቃ ይዤ ልወያይ ነው ከሴቶች ጋር ቲን ከማያውቅ ሰው ጋር እና ያ ነው። ስለዚህ አሁን በየቤታችሁ ከዚህ ፊትም ላለፉት ቀናት እየገባው ስናገር የነበረው ይሄን ነው። መምህራኖቻችሁን ሰብስባችሁ አምጡ ሽልማት አለ። እኔም በጠይቃችሁን ጥያቄ ከመለሳችሁ እበረላችኋል ያልኩት ይሄን ነው። ጉራ አይደለም። እሺ ጉራ አይደለም። መብረር እጀምራለሁ። ለእናንተ ማስታወሻ የሰማይ ስባሪ ይሰጣል ያልኩት ለዚህ ነው። እውነታ ስለሆነ ነው። በቃ ስለማትመልሱ ነው። ስለማትመልሱ ነው። የሰማይ ስባሪ ለእናንተ ሽልማት ይሰጣችኋል ያልኩት ስለማትመልሱ ነው። ጥያቄያችሁም ሲመልስን ስለማትፈልጉ ነው። ያ ነው። እና በደንብ እንተዋወቃለን። በደንብ በጣም ማለት እና ያስቁኛል። ተሰብስበው ቆያ እንዲ 10 ደቂቃ ስተው እንደዚህ አድርገው ምን ሆናቸው ነው? እዛ ጋር ቲ ከማይቆጥር ሰው ጋር ቲ ማለት ቲ የምትለውን ፊደል ከማያውቅ ሰው ጋር ቲ እያለ ከሚቆጥር ሰው እንዴት ምን ሆናቸው? ከነዚህ ጋር እንደወያይ ነው የምትፈልጉት? አይሆንም። እና ነው እሺ፣ ገዝት ላስገባ ወንድሞች እና መልስ ይሰጥበታል። ሀሳቡ ላይ ከእሷ ጋር ዘሉ ከኔ ጋር አሁን ዘሆን ሰፋቀው የለ ተረጋጋ። አንዴ እኔን ስሙኛ። አንዴ የእሷን ነገር መመለስ ፈልጋል። ዮኒሻ ምን አለ መሰለህ፣ በቃ ልመልስሽ። አሁን አዳምጡኝ። ዮኒሻ
እኔ እዚህ ጋር ቁጭ ብዬ እሱ ሲያወራ ምንድን ነው የሚመስለው? ከኔ ጋር እያወራ ነው የሚመስለው። ሪከርድ የሚወጣውም እንደዛ ነው። እኔ ለሪከርድ ስለዚህ ምንድን ነው እሱ የሚሆነው? ጥያቄውን ግን አንተ መጨመር ትችላለህ እፎይ። ከዛ በኋላ ከመለሰላት በኋላ አንተ በሱን አስመልክተህ መናገር ትችላለህ። በዛ ተነስተህ ዘሆል እናነሳቸዋለን። ዘሆል እናነሳለን። ከ4 ሰዓት የሚበልጥ ቆይታ ዲቤት ማድረግ እንችላለን። አክቹዋሊ ለዲቤት የሚበቃ ባይሆንም ግን ምንድነው እኔ ማሳየት የምፈልጋቸው ነገሮች ስላሉ ዘሆል እስልምና ላይ እኔ ሊያነሱትንም ታውቀው የለ ዘሆል እናነሳዋለን። ዘሆል እናነሳና እፎይ እንደማይዋሽ በመረጃ እንደሚያወራ ዛሬ እንዳለ እናያቸዋለን ማለት ነው። መልካም አሁን በጣም ደስ ደቂቃ ሰጣለሁ። ምን ላድርግ መሰለህ አህመድ፣ አሁን ለአንተ ምጭት ብሎ 10 ደቂቃ ያላሰብ አሁን 2 ሰዓት ከ20 ነው ከ1 ላይ ነው የሚይዝልህ እስከ 31 የምትፈልገውን ሀሳብ ተናገርበት። 10 ደቂቃ እያደረግን ነው የምናወራው። መልካም። ስለዚህ ምን ታደርግ ይዛለሁ። የያዛችሁ ሰዎች እዚህ ጋርም ከስረ ሰላማችሁ ይብዛ። ምንም እፎይም አያደርግም። አንተ ስትጠይቅ እሱም አያደርግም። ከዛ በኋላ ደግሞ አጫጭር ከፈለጋችሁ እናንተ በፈለጋችሁት አጫጭር ይሆናል። ታንኪ መልካም። ስለዚህ አንድ ፒላዶስን አስገባልኝ። ስልክ ልቀይር ነው። አንድ ስልክ ብቻ ስላለኝ ኦኬ። እሱ ግን አይናገርም አይደለ? ኖ እኔ እወጣለኝ። በዚህኛው ወጣና ይህኛው ለመረጃ ስልኩ እሺ ላክልኝ። በዛ ጥያቄና መልስ ነው ያለው። የመጨረሻ አንድ ጥያቄ ልጠይቅ ይፈቀድልኛል? ይቻላለሽ። ኦኬ። በገድለ መባጽዮን ገጽ 156 ላይ ኢየሱስ ክርስቶስ ከመባጽዮን ጋር ለ1 ሰዓት ያክል ከንፈር ለከንፈር እንደተሳሳመ ይናገራል። እስኪ ስለዚህ አስረዱ። ምንድን ነው እኛ የምንማረው? እንግዲህ መባጽዮን የተባሉ ሰው ትልቅ ሰው ናቸው። ከመጽሐፉ እንደምናየው ስዕላቸው አለና ትልቅ ሰው ናቸው። ኢየሱስ ክርስቶስም እንደምናውቀው ያው ኢየሱስ ነውና ለ1 ሰዓት የሚሆን ለከንፈር ለከንፈር እንደተሳሳመ ይናገራል። ገጽ 156 ላይ ምን ለማለት ፈልጎ ነው? ከዚህ ሳኛ የምናነብ ሰዎች ከዚህ ምን እንረዳ? ምንድን ነው የምንወስደው ትምህርት የሚለውን ነገር እስኪ እንዲያስረዱኝ ነው። አመሰግናለሁ። በጣም ጥሩ ነገር ለመባጽዮን ከእግዚአብሔር ጋር ከመዋደዱ እግዚአብሔር ጋር ድንቅ ስራውን ከመስራቱ ለእሱ ታማኝ ሆኖ በመገኘቱ እግዚአብሔር የመውደድን ለመግለጽ እንጂ በሌላ ሲስተም እንዳልሆነ ይገባናል። ነገር ግን መጽሐፉን ገድሉን ራሱን አዘጋጅተን ይዘን አንተ ባልከው ነው መንገድ የተረጎመው ወይንስ በሌላ መንገድ ነው የሚለውን አይቼ በትክክል ባስረዳ ነው የሚሻለኝ። ስለዚህ ሰላም ሆንልኝ። ኦኬ። ስለዚህ ለአሁን ያለሁት መልስ ያው ከፍቅር አንጻር ነው እያሉኝ ያለሁት ከመውደድ ኢየሱስ ልጁን ከመውደድ አንጻር ነው ከንፈር ለከንፈር የሳመው እያሉኝ ነው ማለት። አሁን እኔ ለምሳሌ አሁን ከዚህ በፊትም ተመልሶልኛል። በእርግጥ አባት ልጁን ሲወድ ነው እንደዚህ የሚስመው። ጥያቄ ፈጠረብኝ። አባት ልጁን ሲወድ ለምሳሌ ኢየሱስ አምላክ ልጁን ሲወድ ወንጀሉን በመማር ነው እንጂ ከንፈሩን በመሳም እንዴት ውዴታውን ይገልጻል? ፈጣሪ ሰዎችን ሲወድ ወንጀላቸውን በመማር ነው ውዴታውን የሚያሳየው እንጂ እኔ እስከሚገባኝ ድረስ ከንፈሩን መጥቶ እዚህ ምድር ድረስ ወደዚህ ምድር በመምጣት ከሰማይ ሰማይ ወርዶ ነው የሚለው መባጽዮን ሲናገር። በቀጥታ ወደ እኔ ወረደ። ከዛም በኋላ ለ1 ሰዓት ያክል ነው ከንፈሬን ሳመኝ የሚለው። ጣፈጠኝ ሁላ ይላል። ትልቅ ሰው ነው እንግዲህ መባጽዮን ማለት ነው ስዕሉ ላይ እንደምናየው። እዚህ ከዚህ አሁን አንባቢዎች ምንድን ነው የምንረዳው ነው እንዲህ ፍቅር ማለት እኔ አሁን አባቴ አሁን ለምሳሌ አሁን የወለደኝ አባቴ እኔን ከንፈሬ ለ1 ሰዓት ቢስመኝ ምን የሚባል ፍቅር ነው ይሄ? እኮ ሌላ ነገር እኮ ነው ውስጣችን ላይ ኢማጅን የሚያደርገው። እንዴት ነው አባት ለልጁ በዚህ መልኩ ፍቅሩን የሚገልጸው?
እና የነገር ጥያቄ ፈጥሮብኝ ነው። ስለመለሱልኝ አመሰግናለሁ። ያው እንደው ያለውን ነገር ይሄ ነው። እናመሰግናለን። ግን ይህን መልስ አልመለሱልኝም። ስለዚህ የመጨረሻ አንድ ጥያቄ ልጠይቅ። አይ በቃ ይሄኛውን ስላልመለስኩልህ ነገ በፕሮግራም አንብበን መተን መልሰን ሌላውን ደግሞ ብንጠያየቅ ይሻላል። ነገ ስንት ሰዓት ይገባሉ? ሁል ጊዜ 3 ሰዓት ላይ እንገባለን አብዛኛውን ጊዜ። ስለዚህ ምዕራፉን ቁጥሩን ነግረህናል። እስኪ መጽሐፉን ደግሞ እኛ ብዙ ጊዜ መጽሐፍቶቹ የተለያዩ ቦታ ላይ ስለሚገኙ በየእጃችን ላይ ብዙዎቻችን ላይ መጽሐፍቶቹ አይገኙም። ከዚህ አንጻር ላይብረሪ ገብተን መጽሐፉን ይዘን በስነ ስርዓት አንብበን ትክክል አንተ በምትለው ነው ወይ የተገለጸው የሚለውን ነገር አይተን ብንመልስ ነው የተሻለ የሚሆነው ማለት ነው። ኦኬ እኮ አሁን የመጨረሻ ያልኳትን ጥያቄ ያው ለመመለስ ስላልተመቸዎት ለመመለስ የሆነ እንደው የሚመልሱልኝ ጥያቄ ካለ አንዴ የመጨረሻ እድል ይስጡኝና እንለያይ። ስላልተመለሰች ጥያቄ መምህር ልጠይቅ የመጨረሻ አንድ ጥያቄ። አይ ለነገ አዘጋጁት በቃ ይሄን ነው። እሺ እንግዲህ በግድ ያው አይሆንም። አይ ኦርቶዶክስ መልስ አላት ሲባል ስለምሰማ ነው። አንተ እምነት ምንድን ነው? እምነት ምንድን ነው? እኔ ሙስሊም እኔ አሁን አንተ ሙስሊም ሆነ አይደለም ከአንድ ላዋሩሽ እና ፈጣሪ ኢየሱስ ክርስቶስ የማን ልጅ ነው እንዴ? እስቲ ንገረኝ። አስረዳ። ከማን ጋር ላውራ? አንዳችሁ ግድ የለም ረጋ ብለን እናወራለን። ከአንዳችሁ ጋር ላውራ። አንተ ጋር ልቀጥል። ማይኮ የማን ልጅ ነው አለ? የማን ልጅ ነውና? እሺ ኦኬ፣ የማን ልጅ ነው? ኢየሱስ የማርያም ልጅ ነው። እሺ እና ብቻዋን ወለደችው ነው አይደለም? አዎ ጥሩ። ኢየሱስ የማርያም ልጅ ነው፣ ግን እግዚአብሔር በእሷ ታላቅ ስራ ሰርቷል። በመንፈስ ቅዱስ ኃይል እንዲጸነስ ደግሞ ተደርጓል። ተባባል። ልክ ኢዮብ ለምሳሌ መንፈስህ ፈጠረኝ እንዳለው ማለት ነው። የእግዚአብሔር መንፈስ ፈጠረኝ እንዳለው ኢየሱስም በተመሳሳይ ሁኔታ ልክ ነህ እኮ ንገረኝ። ቀጥል። አዎ ኢዮብ መንፈሱ ፈጠረኝ፣ የእግዚአብሔር መንፈስ ፈጠረኝ እንዳለው ሁሉ የኢየሱስም አፈጣጠር ከምንድን ነው? ከመንፈስ ቅዱስ ነው። መንፈስ ቅዱስ ኢየሱስን መፍጠሩ ነው። በአንቺ ውስጥ ታላቅ ስራ ይሰራል አለ። እንግዲህ ታላቅ ስራ ማለት የሚሰራ ነገር ነው። ለዛ ነው የኢየሱስ ራሱ በትንቢት መነጽር ሲናገር የትንቢተ ኢሳይያስ ምዕራፍ 49 ቁጥር 5 እና 6 ላይ ባሪያ ማን ነው? አምላኬም ጉልበት ሆኖኛል። ልብ አድርግ፣ አምላኬ ጉልበት ሆኖኛል አለ። ከዛ እግዚአብሔር ምን አለ? ማን ነው? ኢየሱስ ምን አለ? እዛው ጋር ባሪያ ሆነው ዘንድ ከማህፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል አለ። ከማህፀን ጀምሮ አለ። ከማህፀን ጀምሮ የሰራኝ አለ። የሰራኝ ማለት ምን ማለት ነው? ማይኮዬ ልክ ነሽ። ቅድም ግን ምን ብለሽ ነበር? ቆይ ኢየሱስ የሰራኝ ማለት ምን ማለት ነው? ማለት ቆይ ላስረዳሽ። ኢየሱስ ክርስቶስ የሰው ልጅ ነው ብለሽ ነበር፣ ግን በመንፈስ አሁንም ነው መንፈስ ቅዱስ በእሷ ውስጥ ገብቶ ነው የተወለደው ደግሞ እያልክ ነው። ሁለት ተቃራኒ አይዲያ እያመጣሽ ነው። አንዱን ያዢና ነው እሱ ላይ እንመጣለን። ቆይ እንመጣለን። አነብላለሁ። እሱን ከፈለክ አነብላለሁ። ምን አነብላለሁ? መልሰው ትላለህ እና በመጀመሪያ ሲጀመር ይሄን ሁሉ አይደለም። እሺ ቆይ አንዴ ላሳየህ። በመጀመሪያ እንደዚህ ስማ፣ አንተ ሙስሊም ነህ? ሙስሊም ነህ? ተረጋጋ። አይደለም አንድ ሙስሊም ነህ? እሺ ጠይቅ፣ መልስልኝ አይደል? አዎ እኔ ሙስሊም እኮ። አሁን እሱን ከምናወራ የሚጠቅመንን ብናወራ አይሻልም? የሚጠቅመን ነገር እኔ ልነግርህ እኮ ነው። አንተ የምጠቅመን ነገር ለእኔ ስነግረኝ እኔም ደግሞ እንድነግርህ እድል ስጠኝ። እስካሁን ስሰማ ነበር። እስካሁን ምንም አላልኩም። ስማኝ እያልኩ እኮ ነው። እንዳወራ ፍቀድልኝ። አንተንም ልጠይቅህ ገባህ? አንተ ሙስሊም ነህ? ሙስሊም ነህ? የእኛም መጽሐፍ እንደዚህ ማንበቡ ምን አስፈለገ? የራስን ቁርአን አንብባላ።